በክርስቶስ ኢየሱስም ሰላም እላችኋለሁ። ባለፈው ጊዜ ስኬታማ እንድትሆን የትጋት አቅጣጫ በቀዳሚነት ለቃሉና ለጸሎት ይሁን በሚል ሐዋርያት ሥራ ምዕራፍ 6 ከጴጥሮስ ሕይወት ተምረን ነበር። ትንሽ ለመከለስ ትምህርቱን ለመከታተል እንድትችሉ ሐዋርያቱ እና እነ ጴጥሮስ በዘመናቸው እየበዙ እጅግ እየተባዙ ምድርንም እየወረሱ እንደሆነ ሐዋርያት ሥራ ምዕራፍ 6 ላይ ተጽፏል። እንደነ ጴጥሮስ ያለ ጸጸት በትጋት እንዴት እየጨመርኩ መምጣት እችላለሁ ብንል ቅድሚያ ልትሰጥ የሚገባውን ማወቅ፣ ለቃሉና ለጸሎት ቅድሚያ ከሰጠህ የቃሉና የጸሎት ደረጃ ካልተቀየረ በምድር የሚቋቋም የለም በሚል ነው ያጠናነው። ስለዚህ ጴጥሮስ ይሄን መገለጥ የነገራቸው ለድቁና ስራ ቅድሚያ ስጥ ሲሉት አልሰጥም፣ ድቁና አገልግሎት ቢሆንም አይደለም ከእግዚአብሔር የታዘዝኩት ቢሆንም ቀዳሚ ማረጋው ግን ለጸሎትና ለቃሉ ነው የሚል ጠበባዊ ቃል ገለጠላቸው። ስለዚህ እነ እስጢፋኖስ በዚህ ስራ ተሾሙ። ያ ማለት እስጢፋኖስ ድቁናን ቅድሚያ ያደረገ ማለት አይደለም። ጠጋ ብላችሁ ብትመረምሩት ፊልጶስም እና እስጢፋኖስም ክርስቶስን በመስበክ በብሉይ ኪዳን ዕውቀት የተሞሉ እንደነበሩ ሉቃስ በሐዋርያት ሥራ ላይ ዘግቦልናል። በሕይወታቸው የጽድቅ ተጽዕኖ እያመጡ ማንም የማይቋቋማቸው በጓዳቸው ለቃሉና ለጸሎት ቅድሚያ የሰጡ ሰዎች ናቸው። ኢቭን ለአገልግሎት እኮ አይደለም፣ ለቃሉና ለጸሎት ቅድሚያ የሰጡ ሰዎች የነኩት ሁሉ ይባረካል፣ እግዚአብሔር ከነሱ ጋር ይሆናል፣ በሕይወታቸው መከናወን ያገኛሉ በሚል ነው የምንማረው። በሕይወቴ ቀዳሚ ስፍራ ለቃሉና ለጸሎት እንድሰጥ ምን ማድረግ ይገባኛል በሚል በመዝሙረ ዳዊት ምዕራፍ 1 ላይ ከሰዎች ተጠበቅ በሚል አጠናን ማለት ነው። ሰዎች ማለት ፌዘኞች፣ ዋዘኞች አይደለም፣ ኃጢአተኞች፣ የእግዚአብሔርን ቃል የማይቀበሉ በቃሉ የሚያፌዙ። ከነዚህ ሰዎች ካልተጠበቅ ቅዱስ ቃሉን እና ጸሎትን ቀዳሚ ማድረግ አትችልም። ይሻሙብሃል፣ ቃልና ጸሎትን ጊዜ ይሻሙብሃል። ከሰዎች ሽሽ ወይም ራቅ ማለት ሳይሆን ተጠበቅ። መጠበቅ ይቻላል ይቻላል። ትዝ ይላችኋል ሳሙኤል የኤሊ ልጆች ዝሙት በመቅደስ ይሰሩ ነበር አይደለም። ነገር ግን በአንድ ቤት ውስጥ ቢኖሩም ሳሙኤል ከኤሊ ልጆች ተጠብቋል። በአብርሃም ዘመን ግብረ ሰዶማም ነበሩ፣ አብርሃም ተጠብቋል። በሱ ዘመን እኮ ነበሩ ጆሮ ጭው የሚያደርጉ ብዙ አሉ። ብዙ ኃጢአተኞች ፌዘኞች ባሉበት ከሰው መጠበቅ ከቻልክ ከነሱ ጋር መቀመጥ ማህበርተኛ መሆን አይደለም። እንዲያውም በወንጌል ላይ እኮ በግልጽ ተጽፏል። ከማያምኑ ጋር አጉል አካሄድ ከሄድን ቀንበር ውስጥ ከገባን ከነሱ መልካሙን ስራችን እንደሚያጠፉ በወንጌል በምልክቶችም ላይ ተጽፎልናል ማለት ነው። እና እግዚአብሔር ፍቅር ነው ብለን ለሰው ሁሉ እኩል ልብህን የምትከፍት ከሆነ አየህ እንደ ወይን ጠጅ የሚያንገዳግደው ማንነት ቅራሬ ነው የሚያደርጉ። መጠበቅ ግድ ነው፣ መሸሽ ማለት አይደለም። መጠበቅ ማለት ቅዱስ ቃሉና ጸሎትን እንዳይሻሙና እንዳይወስዱብህ ራስን መግራት ማለት ነው። እና ለዳዊት የነገረው አንዱ ሚስጥር ከሰዎች ተጠበቅ በሚል ነው። ሁለተኛው ከፍርድ ተጠበቅ ነው። ዛሬ የምናጠናው ቅዱስ ቃሉን በቀዳሚነት ለቃሉና ለጸሎት እንድተጋ፣ ይሄም እንዳይወሰድብኝ ወይም ደረጃው እንዳይቀያየርብኝ አንደኛ ከሰዎች መጠበቅ ነው። ሁለት ከፍርድ መጠበቅ ነው። ዛሬ ይህንን እንማራለን። ለ28 ደቂቃ እግዚአብሔር እንዲያስተምረን እንጸልያለን። አመሰግናለሁ ይህን እድል ስለሰጠህን፣ ይህንን ሚዲያ ስላዘጋጀ፣ ለሚሰሙ ሁሉ ጥበብና እውቀት ይብዛ። ዛሬ መገለጥን ጨምርልን። ስለሚኖረን ጊዜ እናመሰግናለን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። መነሻችን መዝሙረ ዳዊት ምዕራፍ 1 ነው። ቁጥር 5 ክፉዎች እንዲህ አይደሉም። መዝሙረ ዳዊት ምዕራፍ 1 ቁጥር 4 ይቅርታ። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞች በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ሁለት ዳዊት ቃሉን በቀዳሚነት ለቃሉ እንድትተጋ ደረጃው እንዳይቀየር፣ ለቃሉና ለጸሎት ያለ ትጋት እንዳይቀየር
ከሰው ተጠበቅ ብያለሁ። 1 2 በእነዚሁ በኃጢአተኛ በፌዘኛና በዋዘኞች ላይ ከመፍረድ ጠብቅ፣ ራስህን ከፍርድ ጠብቅ። አንዱ ቃሉን በቀዳሚነት እንዳናሰላስል የሚያደርገን የማያገባንን ኬዝ ስተዲ በሰዎች ላይ የቤት ስራ ይሰጠናል። ወይ ዳኛ አይደለው መንግስት አልሾመኝ፣ ቁጭ ብዬ ግን እንድፈርድ የሰዎችን ክፋት በጆሮዬና በአይኔ ፊት ያመጣል። አየህ፣ ከፍርድ ካልተጠበቅ ለቃሉና ለጸሎት ያለ ህይወት ይስተጓጎላል። ልጸልይ ብትችልም የጸሎት ሰማይ አይከፈትልህም። ላንብብ ብትልም አእምሮ ይያዛል አይደለም፣ የቃሉ ደጆች አታገኝም ማለት ነው። ፍርድ መንፈስ ውስጥ ያለ ሰው ጊዜው በከንቱ የሚያልቅ ነው። ስለዚህ ለዳዊት ምን ይለዋል? በዚህ ውስብስብ አጀንዳ ገብቶ ዘመኑን እንግዶች እንዳይበሉት፣ ለምን ከፊቱ ብዙ ሊፈረድባቸው የሚገቡ ሰዎችን በከንቱ የሚጠሉ፣ ያለ ፍትህ የሚጠሉ፣ አጋንንት ያደረባቸው፣ እውቀት የሌላቸው በከንቱ ሊጠሉ የሚችሉ ሰዎች ሊገጥሙት ስለሚችሉ ማስጠንቀቂያ ነው ስልጠና የሚሰጠው። እንደዚህ ያሉ ሰዎች ሲገጥም ፍርድ የኔ ብቻ ስለሆነ ፍርድን ለኔ እየሰጠህ አንተ ግን ትኩረትህ ቃሉ ላይ ይሁን የሚል ትምህርት ነው የሰጠው። በክፉ ሰዎች እንዲፈርድ እግዚአብሔር ስልጣን ያጋራቸው እኮ አሉ። አንዱ መንግስት ነው፣ ሌላው ቤተክርስቲያን ነች፣ ሶስተኛው ቤተሰብ ሊሆን ይችላል። በጥቂቱ ከፍሎ ሰጥቷል። በግለሰብ ደረጃ ግን ፍርድን ለሰው ልጆች እግዚአብሔር አልሰጠም። ለምን? በጣም ጥንቃቄ የሚጠይቅ የሰዎችን ብቃት በዚህ ጉዳይ እግዚአብሔር ስለማይታመንበት ፍርድን ለሰው አልሰጠም። ታውቃላችሁ፣ ፍቅሩን ሼር አድርጓል፣ ጸጋውን፣ ትህትናን፣ ሁሉን ነገር አካፍሎናል። ፍርድን ግን ለራሱ ነው የያዘው። ያለፈን የአሁንና የወደፊትን ስለሚያውቅ የተነቀነቀ መስፈሪያ ለእያንዳንዱ የሚሰጥ ብቻውን እግዚአብሔር ስለሆነ በማንም ላይ አትፍረዱ የተባሉ ለዚህ ለሰው ልጆች ይሄ ብቃት አይናችን ላይ ጉድፍ ስለማይጠፋ ፍትህን በትክክል መፍረድ ስለማንችል እና ለዳዊት መዝሙረ ዳዊት ምዕራፍ 1 ላይ ገና በህይወቱ ጅማሬ ላይ ነው የሚነግረው። ስለ ኃጢአተኞች ይነግረዋል። ምን ይለዋል? ክፎች እንዲያደሉ ምንድን ናቸው? ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ምን ማለት ነው? ክፎች ሲገጥሙ ዳዊት ይኸውልህ ትቢያን አስብ እና ንፋስን አስብ። ምሳሌ እኮ ነው የሚሰጠው። አንዲት ገለባ እና አውሎ ንፋስን በፊታችሁ ሳሏት። ያቺ ገለባ ትፎክር ይሆናል ለተወሰነ ጊዜ፣ አውሎ ንፋስ እስኪነሳ ነው። ንፋሱ የተነሳለት አይደለም ገለባዋ ስፍራዋንም አታውቁትም። ፍርድ በምድር ላይ ስለሚበየን እግዚአብሔር በቀጠረው ሰዓት ፍትህ ስለሚበይን የኃጢአተኞች የፌዘኞች ጉዳይ ለኔ ተወው። በምድር ላይ ፍትህ በይናለሁ። እንደ ሰው ቸኩዬ አልፈርድም። ምሕረትና ትዕግስቴ ብዙ ነው። ፍትህ ለመበየን ለእያንዳንዱ መነቅነቂያ ለመስጠት የተነሳው ዕለት ግን ዳዊት ለኔ ተወው። ፍትህ መበየን እኔ ነኝ። ይሄን የሚለው ለምንድን ነው? ከፊቱ እየዘመረ ጦር የሚወረውር ፍትህ አልባ ንጉስ ስለሚገጥመው አይደለም። ድንጋይ እየወረወረ ምናምንቴ እያለ እንጀራ ባበላው ምናምንቴ ብሎ የሚሳደብ ሰው ስለሚገጥመው አይደለም። ክፉ ሰው፣ ሴረኛ ሰው፣ ዘረኛ ሰው፣ ደም የጠማው ሰው፣ ተንኮለኛ ሰው ስለሚገጥመው በዚህ አረንቋ ውስጥ እንዳይገባ ዳዊት ስልጠና እየወሰደ ነው። ታውቃለህ፣ ክፉ ሰው ሲገጥምህ በእነሱ አጀንዳ እንዳትገባ ለኔ ተው። ለምን? እንደ አውሎ ንፋስ ፍርድ ይመጣል ነው እኮ የሚለው። እንዲያውም በምድር ላይ ብቻ አይደለም ዳዊት፣ በምድር ላይ ብቻ አይደለም የሰማይ ችሎትም አለባቸው። እንዲያውም ቁጥር 5 ላይ ስለዚህ ክፉዎች በፍርድ ኃጢአተኞች በጻድቃን ማህበር አይቆሙም። ምን ማለት ነው? ጌታችን ኢየሱስ በመላእክት ታጅቦ ሲመጣ ሕያዋንና ሙታን ሲነሱ በጻድቃን ማህበር አይደለም ስማቸው ሲጠራ በዚያ መቆም አይችሉም። በምድር ብቻ ይምሰልህ፣ በሰማይ ችሎት ፊት እያንዳንዱ ሰው በጌታ ፊት ይንበረከካል። ዘላለማዊ ብድራት የሚያገኝበት ችሎት በሰማይ አለ። በምድር ይዳኛሉ፣ በሰማይ በችሎት ፊት ይቆማሉ። እነማ? ፌዘኞች፣ ኃጢአተኛና ዋዘኞች። ዳዊት በምድርና በሰማይ ፍትህ ስለተጠበቀላቸው ለኔ ተወው። እዚህ ውስጥ እንዳትገባ እኮ ነው። በዚህ እነ ጴጥሮስ በጣም ሰልጥነዋል በጌታ በኢየሱስ ሐዋርያቱ። ይገርማችኋል።
እና ብዙ ኃጢአተኞች ዘግዝቀው የሚሰቅሏቸው ታውቃላችሁ። ወንጌል እየሰበኩ ፊታቸው እያበራም ጥርሳቸውን ያፏጩባቸው ነበር እና ወደ ገዢዎች ወደ መኳንንቶች እንደሚያቀርቧቸው ጌታም ተናግሯል። ሆኖም ከተሰጣቸው ተልእኮ ውጪ በሰው አጀንዳ ውስጥ አይገቡም። በጣም ነው የሰለጠኑት። አብርሃም ቅድም እንዳልኳችሁ ባለፈው ሳምንት ጊዜ ወንድ ከወንድ ጋር እኮ የሚያመነዝሩ ከተፈጥሮ ሕግ ውጪ እግዚአብሔርን የናቁ አመፀኞች ያሉበት ዘመን ነበር። እነዚህ ሰዎች ጌታ ሆይ ከተፈጥሮ ሕግ ውጪ አንተን ትተው እንዴት ዝም ትላለህ እያለ ሲትከነከን አታዩት። ለምን? እንዳውሎ ነፋስ ፍርድ በሰማይም ችሎት እንዳለ ስለሚያውቅ ተረጋግቶ ይማልድላቸው። እግዚአብሔር እንደሚፈርድ ካላወቅ በኃጢአተኞች ትወሰዳለህ። አብርሃም ሎጥ ግን እንደዚህ አይደለም። ጻድቅ ነፍሱ እለት እለት ትጨነቅ ነበር ይላል። እለት እለት የሚጨነቅ ሰው እንዴት ሊያነብና ሊጸልይ ይችላል? አይችልም። የኃጢአተኞች ኑሮ የሴሰኞች ድርጊት እለት እለት ስለሚያስጨንቀው ሎጥ ምን እንደሚመስል ይሁ ከአብርሃም ጋር በአንድ ዘመን ቢኖሩም አብርሃምና ሎጥ ይለያዩ ነበር። ፍርድ እንዳለ ያውቃል አብርሃም። ሎጥ ግን ይጨነቃል። ከእግዚአብሔር ቃል ውጪ ሲማግጡ ይጨነቃል። ስለዚህ ማንበብና መጸለይ አልቻለም። አይችልም። ትዝ ይላችኋል ሙሴ 40 ቀንና ሌሊት ይመስለኛል ጾሞ ጸልዮ በእግዚአብሔር ጣት የተቀረጸ ድንጋይ በእግዚአብሔር ጣት የተጻፉ 10 ትእዛዛትን ለሙሴ ሰጠው። ጽላት ማለት ነው። ይሄ እግዚአብሔር በቀረበውና የጻፈው በጣም እኮ ድንቅ ነገር ነው። በእግዚአብሔር ጣት የተጻፈ ብቸኛ ነገር እሱ ይመስለኛል እንደው እና ያንን በጾም ጸሎት የተገኘውን ሰማያዊ መገለጥ ጥጃ አምልከው እየዘፈኑ ሲያይ ቁጣው ነደደ። ያልተገራ ቁጣ። ከዛስ በ40 ቀን ጾም ጸሎት በአምላክ መገለጥ የመጣውን ጽላት ሰበረው። አይደለም? ፍርድ እኮ ግን እግዚአብሔር ነበር። አትቆጣ ማለት ቢያስቸግርም ቁጣውን በመግራት ፍትህ የሚበይን አምላክ እንዳላውቀው መማለድ አልቻለም። ከአቅሙ በላይ ሆነበት ኃጢአታቸው። ጽላቱን ስለሰበረ ጎሽ ልጅ ያላለው እኔ ነበርኩ የጠረብኩት፣ አሁን ግን አንተ ጠረበው። ኳሊቲውን ቀነሰ ማለት ነው። ሙሴ ጠረበ፣ እግዚአብሔር ጻፈበት። በፊትስ የተጠረበው በእግዚአብሔር የተጻፈው በእግዚአብሔር። የሰው ቁጣ እግዚአብሔርን ጽድቅ አይሰራም ማለት አይደለም። አንዳንዴ በኃጢአተኞች ካልተጠበቅን የምንሰብረውና የምንጥለው ነገር ይበዛል። መጸለይና ማንበብ አንችልም። ሰይጣን አዙሮ ያገኘናል ማለት ነው። በጣም ብዙ ሰዎች እንደ እድሜያቸው ኃይላቸው ያልሆኑ ለምንድን ነው? ለእግዚአብሔር ተቆርቋሪ መስለው ከፍትህ የወገኑ አስመስሎ እንዲቆጡ ያደርጋቸዋል። በኃጢአተኞች እንዲቆጡ ያደርጋቸዋል። ልክ ነው እኮ ኢየሱስም ተቆጥቷል። በጅራፍ ገልብጧቸዋል። አይደለም? መዝለፍ መገሰጽ አለብን። ግን አንዳንድ ቁጣችን የእግዚአብሔር መልእክተኛ በእግዚአብሔር ዙፋን ላይ የእግዚአብሔር አፈ ጉባኤ አይነት ነው ቁጣችን። አለ እኮ ዳኛ። እኛ እንድንማልድና ጽድቅና ፍርድን እንድናስተምር አይደለም፣ መንፈሳችን እንድንገዛ ለቃሉና ለጸሎት እንድንተጋ እንጂ በኃጢአተኞች እንድንቆጣና እንድንፈርድ ይሄኛ ስራ አይደለም። ትዝ ይላችኋል አንድ አሳፍ የተባለ የተወደደ ዘማሪ አለ በመዝሙረ ዳዊት ውስጥ። በጣም የተወደደ እኮ ነው። በእስራኤል ከዋክብት የተባሉ 3 ናቸው። አንዱ ዳዊት ነው፣ ሁለተኛው አኪጦፌል ነው። በእርግጥ ፍጻሜው ባያምርም፣ ሶስተኛው ግን ቤተ ክህነቱ የእግዚአብሔር ክብር እንዲገለጥበት ምክንያት የሆነው አሳፍ ነው። መዝሙር ይደርሳል፣ ይዘምራል፣ የተሰጠ ሰው ነው። ግን በአንድ ወቅት ግራ ገባው እሱ አይደል? በመዝሙር 73 ላይ ይመስለኛል ኃጢአተኞች ጉንጫቸው ሙሉ ነው፣ ልጆቻቸው አይጨነግፉም፣ እንስሶቻቸው አይጨነግፉም፣ ታመው አያውቁም። እንዲያውም ሲሞቱ እጃቸውን አነባብረው በሰላም አንቀላፉ። እኔ በየቀኑ ነው እኮ መከራ መቀበለው፣ በየወሩ አይደለም፣ በየቀኑ ስቃይ በዛ። ግራ ገባኝ፣ ቀናው በእነሱ። በኃጢአተኞች መበሳጨት ጀመረ። ዕንባቆምም እንደዚህ ውስጥ ገብቶ ነበር። እግዚአብሔር ግን አሳፍ ትክክል አይደለም፣ ኃጢአታቸው አያናድ ማለት አይደለም፣ አትቆጣ ማለት አይደለም። ነገር ግን ፍትህ መበይን አምላክ እንዳለው ረስተሃል። እንደ አውሎ ነፋስ አይደለም በጻድቃን ማህበር ችሎት እንደምቀመጥ ረስተሃል። ለእያንዳንዱ እንደ ስራው እንደምሰጥ አታውቅም እንዴ? አሳፍ በኃጢአተኞች ለምን ተቆጣ? መዝሙሩን አቆምከው፣ መጸለይን አቆምክ፣ ማንበብን እኮ አቆምክ። ስለ እነሱ ኬዝ ስተዲ ፈጥረህ በየቀኑ ታሰላስላለህ። ካንተ ያርቅ።
ከፍርድ መጠበቅ። ታውቃላችሁ ይሁዳ በጌታችን በመድኃኒታችን በኢየሱስ ጊዜ እኮ ይሁዳ ሐዋርያ ነው። ያውቃል እኮ ሲሰርቅ ያውቃል፣ ከመባው ሲሰርቅ ያውቃል። በጣም ተቆጥቶ ውጣልኝ ከዚህ አገልግሎት አይለው። ለምን? ቀኑ ሲደርስ ጽዋውን እንደሚሰጠው ያውቃል። እግር ሲያጥብ ያጥበዋል፣ ሲልክ ይልካቸዋል። አይደለም? ያ ማለት ኃጢአትን ፈቅዶ ኃጢአትን አቅልሎ ምንም ችግር የለም ማለት እኮ አይደለም። ፍትህ የሚበይን ዳኛ እንዳለ ስለሚያውቅ በይሁዳ ድርጊት ከመጠን በላይ ሲበሳጭ አታዩ። ሁሌ ይጸልያል፣ ሁሌ ያስተምራል። ለኃጢአተኞችስ በጊዜው መልስ ይሰጣል። በቅድሚያ ለቃሉና ለጸሎት ቅድሚያ እንድንሰጥ አንዱ ከሰው መጠበቅ ነው። ሁለትስ ከፍርድ መጠበቅ። ምሳሌው ምዕራፍ 2 ላይ በጣም የሚያስገርም ምሳሌ መዝሙረ ዳዊት ምዕራፍ 2 ይሄንን ራሱ በስላሴዎች ነው መስሎ ያሳየው። ለቃሉና ለጸሎት የሚተጋ ሰው ቅድሚያ የሚሰጥ ሰው መሆን እንዳለበት የስላሴዎችን ተመክሮ ነው የሰጠው። ምዕራፍ 2 ላንብብላችሁ። መዝሙረ ዳዊት ምዕራፍ 2 አሕዛብ ለምን ያጉረመርማሉ? ወገኖች ለምን ከንቱ ይናገራሉ? የምድር ነገስታት ተነሱ፣ አለቆች በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። በአንድ ቁጥር ምዕራፍ 2 ቁጥር 1 አሕዛብ ለምንድን ነው የሚያጉረመርሙት? ወገኖች በከንቱ የሚናገሩት ለምንድን ነው? በአንድ ቁጥር 2 ጊዜ ለምን አለ ዳዊት። ሳኦል ምን አድርጌው ነው የሚያሳድደኝ? እናትና አባቴ ለምንድን ነው የጠሉኝ? ለምንድን ነው ወንድሞቼ ሁሉ አይን ላፈር ያሉኝ? ለምን ጥያቄ በጥያቄ ሆነ ዳዊት። አቁም አለው እግዚአብሔር። ለምን በሚል መጠየቅ ከጀመርክ ማቆሚያም አይኖርህ። ለምን ማንበብና መጸለይ ታቆማለህ ዳዊት። በዚህ አይነት ስንት ሺህ ለምን የሚባል ኬዝ አለ በምድር ላይ። ስንቱን ልትፈታው? ዘመን እኮ ጥቂት ነች። ቃሉና ጸሎትን ለማንበብ ካልበጀትካት፣ ድንበር ለገፋው ለምን ስትል፣ ውርስ አላካፍል ያለውን ለምን ስትል፣ ስልክ የዘጋብህን ለምን ስትል 80 ዓመት ይሞላል። አለቀ። ስለዚህ ምንድነው ከኔ የምትማረው? እኔ ነኝ ያሉ ልክ እንዳንተ ነገስታት፣ አሕዛብ፣ ወገኖች፣ ከዛ ህዝቦች፣ የዓለም ህዝብ ሁሉ አትለኝም ዳዊት። በመሲሁ ላይ ደግሞ የሚላል ይሄ ምዕራፍ 2 ላይ በመሲሁ በእግዚአብሔርና በመሲሁ ላይ ዶለቱ። በማንና በማን? በእኔ በአብና በወልድ ላይ ዶለቱ። ማን? ሐና፣ ሰጲራ፣ እስክንድሮስ፣ ቀያፋ አይደለም፣ ፈሪሳውያን፣ ሰዱቃውያን፣ ጲላጦስ፣ ጠቅላላ ህዝብ ብትለው፣ አለቃ ብትል፣ ወገን ብትል ዶለቱብኝ። እግዚአብሔር ሆይ በአንተም ላይ ዶለቱብኝ እንዴ? በእኔም ላይ ዶለቱብኝ። እና ለምን አላልክም? አልተገረምክም? አላልኩም ዳዊት አልልም። ያረኩት እኔ ምንድን ያረከው? ምዕራፍ 2 ላይ ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል አሉ። የምን መጽሐፍ ቅዱስ ነው? ከካሪኩለም ውስጥ እናውጣው። የምን ቸርች ነው? እንደምስሰዋለን፣ አየህ እንቀብረዋለን ብሎ ዛቱብኝ። አልተናደድክም? ነው ዳዊት ዝም ብላ አድምጠኝ ያረኩትን ይለውና ምዕራፍ 2 ቁጥር 3 ምዕራፍ 2 ቁጥር 4 በሰማይ የሚኖር ግን እሱ ይስቃል። ምን ማለቱ ነው? ይኸውልህ በዙፋኔ ቁጭ ብዬ ተረጋግቻለሁ። ገብርኤል ፎቶ አንሳልኝ፣ መርምርልኝ፣ ሚካኤል መልስ የምታዘጋጅልኝ ተነሱ አላልኩም። ቁጭ ያዙኝ ልቀቁኝ እንዳንተ አላልኩም። ሰማይን ፈጠርኩ፣ ምድርን ፈጠርኩ፣ አየርን ፈጠርኩ፣ ውሃን ሰጠኋቸው። ምን ሆኖ ነው እነዚህ ሰው ልጆች አላልኩም። ዝም ተረጋግቼ የኔን ምሳሌ ቀዳ። ዝም ብለህ ቁጭ ብለሃል አይደለም ዳዊት። ወደ ዋናው ልመጣለን። ያረኩትን ቁጥር 6 ላይ ያረኩትን እኔ ግን እሺ አንተ ግን ምን አደረግ? ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምኩ። እነሱ ይደውለታሉ። እኔ ግን ልጄን ኢየሱስን በምድር ላይ ምን እንደማደርገው ዘላለማዊ እቅዴን ነው የማስበው። ልጄን መሾም አይደለም የሚለው። እኔ ግን ቤት ተራራ ላይ በተቀደሰው ተራራ ላይ ነው። የትኛው ተራራ? ጽዮን የተባለው ተራራ ነው። የምሾምበትን ተራራ መርጣለሁ አይደል? ልጄን የምልክበትን ጊዜ አስባለሁ። እኔ የማስበው በምድር ላይ እፈጽመው ዘንድ ያለኝን ፕሮግራም ነው። አይምሮዬን የተጠቀምኩት፣ ሐሳቤን የተጠቀምኩት
አየህ ዳዊት እፈጽመው ዘንድ ያለኝን ፕሮግራም ከኔ ጥበብን ቅዳ ይለው የሰማውን ብቻ ተፈጽመው ዘንድ የተሰጠን ተልኮ ስላንተ የተጻፈውን ቅዱስ ቃሉን አስብ። ሰዎች በሚሰጡ ኬዝ ስተዲ አትመራ። የሰማውን አስብ። እንደኔ እኔ በሰማይ ቁጭ ብዬ በልጄ ዓለምን ለመጠቅለል መቼ ነው የምልከው? የት ነው የሚወለደው? መቼ ያርጋል? ዳግመኛ መቼ ይመጣል? ምድርና ሰማይን ልጄ እንዴት ይጠቀልላል? ይሄን ነው ማስበው። አየው። ስለዚህ አይምሮውን ጠብቅ። የሰማውን አስብ፣ የተጻፈውን አስብ። ሜዲቴሽን የእግዚአብሔርን ቃል ብቻ በቀዳሚነት አስብ። ክፉ ሰዎች ኬዝ ስተዲ አይስጡ። ተው፣ ስለነሱ አትጨነቅ። ትዝ ይላችኋል ጌታ ኢየሱስ ተሰቅሎ አንተ አምላክ ከሆንክ ና እናውረድ ያፌዙበት ነበር። እኔን አንቺ ትያለሽ ከለምጽ አላዳንኩሽም? እንጀራና አሳ አብዝቼ አላበላኋችሁም? እኔን ነው አላለም። በመስቀል ላይ አልዛተም። ዝም አይደለም። ዕብራውያን ላይ ሄዳችሁ በፊቱ ያለውን ክብር እያሰበ በመስቀል ላይ ታገሰ። መስቀል ላይ ሆኖ የሚያስበው የሰደቡትን ሳይሆን አብ በሱ የሚያደርገውን የፊቱን ፕሮግራም ነው። ትንሣኤ እንደሚኖር ማረግ እንደሚኖር በመላእክት ታጅቦ እንደሚመጣ በአብ በስተቀኝ እንደሚቀመጥ የተጻፈውን ቃል መስቀል ላይ ሆኖ ያስብ ነበር። ድንቅ ነው። አብርሃም በድንኳን እየኖረ በእጅ ያልተሰራ ከተማን ያስብ ነበር። ሙሴ ጭቃ እያቦካ ብድራቱን ያስብ ነበር። የተጻፈውን ያስቡ ነበር። የክፉ ሰዎችን ድርጊት አይደለም የሚያስቡት ማለት ነው። ኢያሱና ካሌብ በልባቸው ያለውን የተናገሩት ለዚህ ነው። እግዚአብሔር በሙሴ የተነገረውን ቃል ኢያሱና ካሌብ ያስቡት ነበር። በልባቸው ያለውን ቃል ስለተናገሩ የገቡበት አገባቸዋል የተባሉት ለዚህ ነው። 10 ሰላዮችና እስራኤልስ የሚያሰላስለው አማሌቅ ትልቅ ነው፣ ቅጥር አላቸው፣ የምድር ነገር ነው የሚያስቡት። ምድራዊ ሆኖ ቀሩ። ዳዊት ሁልጊዜ የሰማውን ማሰብ የምድሩን አይደለም። ማርያምም በልቧ ይሄን ሁሉ ታሰላስል ነበር ይላል። የሚገርም በቀዳሚነት ካለዛ የሰው ነገር ካሰብን እንበሳጫለን። ዳዊት ናባል ሰደበ አይደለም? ይኸውልህ ሴቭ አደረገው፣ አሰላሰልከው፣ ሰይፍ ታጥቀህ እየጋለብክ መጣ፣ ካንተ ይራቅ። ማሰብ ያለብህ የናባልን ቃል ሳይሆን የተጻፈውን ስላንተ የተነገረው ነው። ምን ተብሎ ስለዚህ ተጽፏል? ከወገብ ነገስታት ይወጣሉ፣ ዛሬ ብትራብ ነገ ንጉስ ነህ፣ የተመረጠ ዕቃ ነህ። ይሄን ነበር ማሰላሰል ያለብህ። አንተ ግን ምናምንቴ ለምን አለኝ አይደለም፣ ሽፍታ ለምን አለኝ። የሰው ቃል ነው እንደምታስበው ካንተ ያርቀው። አንዳንዴ ቅዱስ ቃሉን በቀዳሚነት እንዳናስብ በሰዎች ላይ መፍረድና ከሰዎች አለመጠበቃችን ለቅዱስ ቃሉ እንዳናሰላስብ ደረጃውን ይቀርብብናል። ይሄ ብቻ አይደለም፣ እንዲያውም ወልድ ያደረገው ነው። ምዕራፍ 2 ላይ ወልድ ራሱ ቁጥር 7 እኔ ግን ቁጥር 7 ምዕራፍ 2 ትእዛዙን እናገራለሁ። ምን የሚለው? እግዚአብሔር አለኝ ምን አለ? አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስት፣ የምድርን ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪም ዕቃ ትቀጠቅጣቸዋለህ። እሺ ጌታ ኢየሱስ፣ ፈሪሳዊ እስክንድሮስ፣ ጲላጦስ ምን አለ? አልናገርም። ሐናና ቀያፋ ምን አሉ? ኖ እኔ አልናገርም። እኔ የምናገረው አባቴ ያለኝን ነው። አባት ምን አለ? ዛሬ ወለድኩ አለኝ። የብረት በትር እሰጥሃለሁ አለኝ። በዙፋን ትቀመጣለህ አለኝ። አሕዛብን ለርስት እሰጣለሁ አለኝ። ትቀጠቅጣለህ አለኝ። ሾሜሃለሁ አለኝ። እሺ ጎረቤት ያለን አንድ እንኳን ንገረኝ። አልናገርም። ማሰብ ብቻ ሳይሆን ኢየሱስ የሚናገረው የተጻፈውን ነው ማለት ነው። ዳዊት የተጻፈውን ተናገር፣ የተጻፈውን አስብ። ያኔ ቀዳሚነት የተጻፈውን ማሰብና የተጻፈውን ማሰላሰል ከጀመርክ፣ መናገር ከጀመርክ ስኬትን የሚያቆም። ይህን ሚስጥር ጳውሎስ የተረዳው ይመስለኛል። አንተ የ6000 ሽፍቶች የግብፅ ሽፍቶች አለቃ ነህ አለው። ይሄን ያለው እኮ ሻለቃ ነው፣ ተራ ሰው አይደለም። እኔ ሽፍታ ነኝ፣ መረጃ አለ፣ ማስረጃ አለ፣ በሰው ፊት ትከሰኛለህ፣ በሕግ አምላክ አላለው። እባክህ እኔ ጠርሴስ የተወለድኩ ነኝ፣ ይልቅ እናገር ዘንድ ፍቀድልኝ አለው። በዕብራይስጥ ቃሉን መናገር ሲጀምር ጸጥ አሉ፣ ወንጌልም ሰበካቸው።
ትኩረቱን ሊያስተው ፈልጎ ነበር ሰይጣን። አንዳንዴ በቀላሉ ነው የሚያስተን። ሰዎች ወደ ስጋና ደም ወደ ምድር ሊያጣብቁን ይፈልጋሉ ጊዜያችንን እንዲበላ። ነህምያ ይሄ የምትሰራው ቅጥር እንሸላሊት ቢሄድ ይፈርስበታል፣ መፈንቅለ መንግስት ልታደርግ ነው። እግዚአብሔር ዛቻቸውን ተመልከተ። እኔ ግን ትኩረቴ ቅጥሩ ላይ ነበር። ትኩረታቸው የተሰጣቸው ተልእኮ እንጂ ጦቢያ ሰንበላጥና ጌዛ የሚሰጧቸው ላይ አይደለም ማለት ነው። ናና እንወያይ፣ አልመጣም። እንሸላሊት ይሄድበታል፣ ዝም። ፖለቲካ ደግሞ አረጉበት፣ መፈንቅለ መንግስት ልታደርግ ነው፣ ዝም። እነሱ የሚፈልጉት ቀስቅሰውት ትኩረቱን ለማሳትና ባልተሰጠው ጊዜው እንዲያልቅ እኮ። አንድ ንጉስ ፊሊክስ የሚባል ይመስለኛል ሐዋርያው ጳውሎስ ብዙ ዕውቀት እኮ ወደ እብደትነት ቀይሮሃል፣ እብድ እኮ ነው። እብዱስ አንተ ነህ። ፍርድ ቤት ቆሜ እብድ ትለኛለህ አላለው። አይ የእውቀትስ ነገር እናገራለሁ፣ ከዚህ ከተንሰሌ በቀር እንደኔ እንድትሆን እፈልጋለሁ። የሙታን ትንሣኤ እንዳለ ታምናለህ? አይ ትኩረቱ ሁልጊዜ ቃሉ ላይ ነው እንጂ ሰዎች ባሉት ላይ አይደለም። ስኬታማ እንድንሆን ከተፈለገ በቆላስይስ 3:1 ላይ ሁሌ በላይ የተጻፈው በላይ ያለውን ማሰብ የተጻፈውን መናገር፣ ቅዱስ ቃሉና ጸሎት ላይ በቀዳሚነት ትኩረት ካረግን፣ በፊተኛነት ትኩረት ካረግን ሁልጊዜ መብዛት፣ ሁሌ መጨመር፣ ሁሌ መከናወን። ቅጠሉ ለፈውስ ፍሬው ለመብል እንደሚሆን ዛፍ ጽድቅ ተጽዕኖ እየጨመረ የሚመጣ ሰው ማለት ነው። እንደ ከዋክብት እየደመቀ የሚመጣ ሰው፣ እንደ ሙሉ ቀን ብርሃን እየጨመረ የሚመጣ ማለት ነው። በቀዳሚነት ትጋቱ ለቃልና ለጸሎት የሆነ ሰው። ለ2 ሳምንት ከጴጥሮስ የተማርነው እኛ ግን ለቃሉና ለጸሎት እንተጋለን ማለቱ በሌላው አልተጋም ማለት አይደለም። በቀዳሚነት በፊተኛነት ቃሉና ጸሎት አይወሰድብኝም። እንግዲህ ወገኖች ዛሬ በእነዚህ 2 ተከታታይ ትምህርቶች በቀዳሚነት ልንተጋበት የሚገባ ጉዳይ ቃሉና ጸሎት እንደሆነ ላካፈላችሁን ያሳሰብኳችሁ። እንግዲህ በዚህ ዘመን ይህንን የሚሻሙ ብዙ አጀንዳዎች አሉ። በእውነት በአገልግሎት ተመስሎ ሊሆን ይችላል፣ ጴጥሮስን ሊያስተው እንደፈለገ በጠላት ሊሆን ይችላል፣ እንደ አማራጭ በመስጠት ሊሆን ይችላል። ኃጢአት ባይሆንም ቃሉና ጸሎት እንዳናደርግ ትኩረታችንን ከወሰዱብን በከንቱ ተጋል ማለት ነው። ስለዚህ እኛ እግዚአብሔርን የምንወድ የሰማይ ጥበብ የተሞላን ቅድሚያ የሰጠነው ለምንድን ነው? በዋናነት አይደለም እንደ ማርያም የማይወሰድ የማይሰረቅ የማይታነቅ እድል ለቃሉ ቅድሚያ የሰጠ ሰው ማንነት እንደሆነ ተረድተናልን? ወይስ ይሄን ደረጃ ይቀየረብን ማን ነው? ቃሉ ስንተኛ ደረጃ ላይ አለ? ጸሎትስ? ይህንን በእውነት በእግዚአብሔር ፊት ኖሬው በሰብካችሁ ደስ ባለኝ። እኔም የምታገለው ህይወት ቅዱስ ቃሉ ቀዳሚ እንዳይሆን ይህንን ሊገለብጡብኝ የሚፈልጉ በጨበጣ ውጊያ መፋለማቸው ብዙ አሉ። ቀላል አይደለም። በእርግጥ እግዚአብሔር ይረዳናል። ዳንኤል እንዲህ ነበር። በ127 ሀገር ላይ በሶስት ነገስታት ጠቅላይ ሚኒስትር ከሆነ ጸሎት ግን አያስነካም። አንበሳ ጉድጓድ ቢጣል ይቀለዋል። ቃሉንና ጸሎትን በትንቢተ ኤርምያስ ያነብ ነበር። የ70 ዓመት እንደተፈጸመ ትንቢተ ኤርምያስ ላይ ባስተዋለ ጊዜ ነው ዳንኤል ለጸሎትና ለቃሉ ቅድሚያ የሚሰጥ። ስለዚህ እንደ ዛፍ ፍሬያማ ዛፍ በየቀኑ ፍሬ፣ ራእይና መገለጥ እኛ ያላየነው በዳንኤል ላይ ጽፎልናል። ምጽአቱን ሁሉ አይቷል ዳንኤል። ጥበብ የተሞላ እጅግ የተወደድክ ተብሏል። ኑሮ ተከናወነለት ተብሎ ተጽፎለታል። እጅግ የተወደድክ ሰው የሚል ማዕረግ ተሰጥቶታል። ለምን? በቀዳሚነት አይደለም ቃልና ጸሎቱን ስላደረገ ነው። ዛሬ ይህንን የምንሰማ ሁሉ ራሳችን እንድንፈትሽ ለቃሉና ለጸሎት በቅድሚያ እንድንተጋ እግዚአብሔር ሁላችን ይርዳል። አሜን። አመሰግናለሁ። በእነዚህ 2 ተከታታይ ሳምንት ቅድሚያ ለቃልና ለጸሎት እንድንሰጥ ስለመከርከን ክብር ለአንተ ይሁን። የተናገርነውና ለሰሚዎች የምንኖርበት ጸጋ ስጠን። በጌታችን በኢየሱስ ስም ብለህ ስማን።